አለቻት። የሰው መውደድ ሲኖርሽ እኮ እንደዚህ ነው። እንዲያውም ብዙ ህጻናቶች የሚወዷቸው ሰዎች የዋህ ናቸው ይባላል አለች ጽናትዬ። አዎ አዎ፣ ልጆች እኮ ልብ ያሉ። አዎ ልክ ነሽ፣ በደንብ ያሉ ብላ ጽናት ሄደኝ ማለት ነው። ለምን ያው ሴራ እያሴረች ስለሆነ ማለት ነው። ጽናት 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 በጣም እኮ የተፈታተንሽኝ። ቆይ ግን ምን አይነት መንጋጋ ውስጥ እንደገባሽ አላቅም። እሰራልሻለሁ አልለቅሽም እያለቻት ነው። ለምን መሰላችሁ? ጽናትን ያው እንግዲህ ፎቶ አንስተው ራቁቷን ፎቶ አንስተው ፌስቡክ ላይ ሚዲያ ላይ ሊለቁ ነው። የክሩቤል ጓደኛ የመጀመሪያዋና ሰራተኛዋ ማለት ነው። እዚህ ቤት የሚያስገባቻት እሷ ናት፣ ለሴራ ማለት ነው። ለሴራ እነሱና እሱ ሁለታቸውም ያው እንዲቀራረቡ አድርጋ አሀዛ መጨረሻ ላይ ደግሞ እንደዚህ አድርጋ ልታለያያቸው፣ ሰርጋቸውን እነሱ ጉድ ጉድ እያሉ ልታለያያቸው ፈልጋለኝ ማለት ነው። ቆየች ልጅ ግን እንደ ሰራተኛ አላያትም። ወዟም እንደ ሰራተኛ አይደለም። ቀስ እያለች የምትናገራቸው ነገሮችማ የሆነ ነገርም አለ፣ ጊዜ ይፈተዋል። እንደ ሰራተኛ አይደለም ነገሯ። የምትሰራቸው ነገሮች ሁሉ ጥሩ ነገሮች አይደሉም እያለች ነው ቁጭ ባለችበት። ሙሽሪት ገና ሳትሞሽሪ ምን ነው ጓዳ ጓዳ ያደርግሻል? ልልመደው ብዬ ነው። አስበሽዋል? ሰፊ ቬሎ አድርገሽ እኔ ግን ልጠርጌ አበባ ሰጥቼ ግንባርሽን ሳምሳ አድርገው ተው እንደሱ እያልክ በህልም አለማት እንትን አትበለኝ፣ እንዳትገለኝ። አብሬሽ ነው ያለሁት። እንዴት እንደዚህ ትያለሽ? ሆ አንቺ እኮ እኔን ከመጀመሪያው ጀምሮ ነው ከሱስ ከመጠጥ ከብዙ ነገር ስህተቶች ነው አንቺ ያወጣሽ። እንደሱ አትበለኝ። እንደሱ ስትለኝ ውለታ እንጂ ፍቅር የያዘ አይመስልም ማለት ነው። ቆይ አሁን አንቺ ፍቅር የማይይዘው ሰው አለ ወይ? ሞላው ያዳም እኮ አንቺን ለማግኘት ነው የሚሯሯጠው እያላት ነው፣ እያመጎሳት ነው። እና መብትሽ ነው አረ እያለች ነው ጽናት ማለት ነው። ያው እንግዲህ ሰራያች የድሮ ፍቅረኛው እንግዲህ በጽናት እና በሱ ላይ ብዙ ሴራ አሴራለ። አንቺ በባልሽ ጉልበት አትተማመኝም እንዴ? በደንብ ነው ሺ ቢሰለፍ እንዳንተ አይነት አይገኝም እያለች እያሞገሰችው ነው ማለት ነው። ያው እየተሞጋገሱ ነው። ሰራተኛዋ ደግሞ እያሴረች ነው። የሆነ ወረቀት አምጥታ ተጥላለች ማለት ነው። ያንን ፎቶ ያነሱትን ሄዳ ፎቶ ቤት እንትን ብላ ይዛ መታ ከዛ በወረቀት አድርጋ ውጭ ላይ ተጥላለች። ሰራተኛዋ ደግሞ ታገኘዋለች፣ ወስዳ ለክሩቤል ታሳያለች። ክሩቤል ደግሞ ከፍቶ ያየዋል። ክሩቤል ደግሞ ከፍቶ ያየው በኋላ በጣም ይደነግጣል። ጽናት እንዳታየው ሲል ጽናት ደግሞ ምንድን ነው እኔ የማላየው ምንድን ነው? አይ አይደለም እራት እንስራልሽ እያልን ነው እያለ ሲል ያው ያቺ ሴረኛም ትመጣለች ማለት ነው። ያቺ ሴረኛም ትመጣለች እና አሁን ደግሞ ያቺ ሰራተኛዋ ደግሞ እኔ ብዙ ነገር አድርጌያለሁ እና ብር አምጪ ስትላት ሰራተኛዋ ደግሞ እያመነጫጨቀቻት ነው ማለት ነው። ሰራተኛዋን እያመነጫጨቀች ነው፣ የክሩቤል ጓደኛ የመጀመሪያዋ ማለት ነው። ሂጅ በእናትሽ እያለች እያመነጫጨቀቻት ነው። ከዛ ደግሞ ክሩቤል መጣ። አንቺ እዚህ እንዴት ብትደፍሪ ነው ቤት የመጣሽው አላት። ወይ ጉድ! ለንጉስም ንጉስ አለው አለች ሰራተኛዋ። ቆይ ታውቃለህ አይደለ እዚህ የተደበኩ እንደማይህ አለች። አንቺ ርካሽ እዚህ ለምን መጣሽ? አውጥቼ ነው ቱቦ ውስጥ የምወረውርሽ። ለኪ ረስቸው ለዛሽ ገረድ ለኪ ቀይረኸኛል። የጽናትን ስም አታንሽ። እኔ እኮ አንድም ቀን አንስቻት አላውቅም። ምን ልትሰሪ መጣሽ? ምን እያደረግሽ ነው አላት። ደግሞ አዲስ ሰራተኛ ቀጥረህ ነው? እባክህ አንድነት እየጠየኩሽ ነው። አንድነት ነው ስሟ፣ አንድነት እያለ ነው። እኔ አላቃትም። ስላንተ ስለ ቤቱ ሁሉ ስትነግረኝ የምታውቃት መስሎኝ ነው ያስገባዋት። ምን ስለሆንሽ ነው ያስገባሻት? በዚህ አይነት እኮ አንቺ ሌላ ሰውን ቢመጣ ታስገቢያለሽ። እንደዚህ ነሽ። የማይታወቅ ሰው እንዴት ታስገቢያለሽ? ሂጅ ግቢ አሁን ብሎ ኪሩቤል ተቆጣት ማለት ነው። ለምን የማይታወቅ ሰው ለምን አስገባሽ ብሎ ማለት ነው። ያው አሁን በሰላም ውጭልኝ እያላት ነው። ቆይ ባልወጣስ እንደለመድከው አንጠልጥለህ ልታስወጣኝ ነው? በፍጹም ቱቦ ውስጥ ነው የምጥልሽ። ኧረ ጭራሽ አሻሽለህልኛና። ቆይ አዋጅ ስንት ቁጥር ላይ ይመዝገብ? ይህን ማራቀቅሽን ተይ፣ ሚስቴ ሳትወጣ ውጭልኝ። ኧረ እባክህ እያለች ነው። እኔ ስንት ጊዜ ለፍቼ ያገኘሁትን ዝና ያቺ ገረድ መታ ብትቀማኝም እኔ ግን
በቀላሉ ያስኩትን ነገር እንደማለቅ ታውቃለህ አለች። ለማንኛውም አሁን ሰላማዊ ህይወቴን አትበጥብጭው፣ ከዚህ ውጭ። ኧረ እባክህ የኔስ ህይወት 5 ዓመቴስ የጠብቅ ልፋቴስ እናቴስ አላቅም ውጪ እያላት ነው ማለት ነው። እሷ ደግሞ ዱላው ሁሉ ናፍቆኝ ነበረ አለች። አንቺ ጤነኛ ነሽ? ግን እዚህ ምድር ላይ ምን እንደሚያስደስት ታውቃለህ? ነገ ምን እንደምሆን ሳያውቅ የበላይነቱን ሳያውቅ የነገውን እንደሚፍጨረጨር እያለች ነው ማለት ነው። ከእኔ በፊት ግን የጽናትን ገላ እያለች ነው። ለምን የጽናትን ገላ እንደዛ ያደረገችው እሷ ነች ማለት ነው። ተሳስተህ ትሰማኛለህ? ካሁን በኋላ እጅህን ከኔ ላይ እንዳታነሳ። ለአንተ ያለ ፍቅር ከበቃ በጣም ቆይቷን። አሁን የመጣሁት ያባከንክብኝን ያው መልስ ለእኔ ያመጣሁት ገድዬሽ እጄን ለፖሊስ ነው የምሰጠው፣ ለህግ ነው የምሰጠው እያለ ነው። እሷ ደግሞ ያው 5 ዓመቴን ቀይ ማለት የለፋሁበትን ትቶ እሷን ስለያዘ ሶሻል ሚዲያ ላይ ልትበትን ነው። የማንም ለሀጫም መሳቂያና መላገጫ ነው የሚያደርጉልህ እያለች ነው። ሚዲያ ላይ ልለቀው ነው። ያው ክሩቤል በጣም ተናዷል። ይሽ ባለዬ የሆነ ነገር አሲራ እንግዲህ ያው ሚዲያ ላይ ልለቀው ነው። ክሩቤል ደግሞ እየተናደደ ጽናት እንዳትሰማ የውልሽ አንድነት ቅድም ስለመጣችው ልጅም ስለወረቀቱ ጽናት ምንም ነገር እንዳትሰማ። ወረቀቱ ምንድን ነው? የሚነገርሽን ብቻ ስሚ፣ አትንቀልቀይ። ቅድም ቤት ያስገበሽው ማን እንደሆነ ኑሮ እንደዚህ አትጽናኝም ነበር። ለማንኛውም ኑሮ ጽናት መስማት የለባትም። ምኑን ነው ጽናት መስማት የሌለባት አለች ጽናት። ጽናት መተሻል እንዴ አላት። አይ ምንም እራት ሰርች ላበላሽ ነው አለ። አዎ እራት ሰርቶ አንቺ ስትበይው ጣሙን ታውቂዋለሽ? አታውቂውም ነበረ ሰማሽ አለች ማለት ነው። አስቀየሱ ማለት እነሱ ግን ስለ ወረቀቱ ነበረ ስለ ፎቶ ነበር የሚያወሩት። እሷ ከች ስትል ያው እራት ልስራልሽ ብዬ ነው አለ ኪሩቤል ማለት ነው። አንድነት ሳሎን ይዘሽ ነይ በቃ ይዛው ሄደች። እሷ ትሰራለች በቃ ብላ ይዛው ሄደች ማለት ነው። ያው ግን የነበረው ሌላ ሴራ ነው። ሴረኛ ቀንታ ያው ጽናት ጋር ሊጋቡ ስለሆነ ለመለያየት ያው ፎቶዋ ተለቆ ሲያይ በቃ አልፈልጋትም አንቺ ነው የምፈልገው እንዲላ ፈልጋ ነች። ሴረኛ በጣም ሴረኛ ነች ሲበዛ። ክሩቤል እያሰበ ነው፣ በጣም እየተጨነቀ ነውና ለምን እጅ ባድር ናሁን መጣ እያለ ማለት ነው። ብቻሽን ምን ሆነሽ ነው? ስልክ ማታነሺው? ዝም ብዬ ነው ባካላ አለው። እንግዲህ ምን ሆናለሁ ብለህ ነው? ሲንግልነት ለዘላለም ይኖር። ልክ እኮ ነው። እኔም እንዳንተ በሆን ይሻለኝ ነበር አለ። ችግር አለ እንዲህ አለው። አረ የለም አለ። እና ምን ደበረ? እና ብቸኝነት የሚያስመኝ ከሆነማ ችግር አለ ማለት ነው አለ። አንዳንዴ ዝም ብሎ እኮ ይደብራን እያለ ነው። ለምን የጽናት ነገር አንተ ግን ልጅ ቆይ ምን ሆንክ እንደዚህ የምትሆነው? እሺ በቃ ቀለል አድርጎ ምንድነው የምትናደደው? እና የጽናት ድራማ በጣም ነው ደስ የሚለው። እግዚአብሔርን በጣም ደስ ይላል። ትቶት ሄደ ማለት ነው። ትቶት ናሆምን ትቶት ሄደ እና ቤተሰቦችዬ በጣም ደስ የሚል ድራማ ነው። ሁላችሁም እየተከታተላችሁ ክሩቤል በየቦታው እየቁጭ እያለ እየጨነቀው ነው። የኔ ምስኪን የናሆም ሚስት ደግሞ ለባብሳ መጣይ ምሮ መጣይ ማለት ነው። ምን ሆነህ ነው እያለችው ነው። እና ቤተሰቦችዬ ለማንኛውም አሪፍ ድራማ ነው፣ ተከታተሉት። ደስ ይላል ጽናት ድራማ እና ስለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምወዳችሁ እና አከብራችሁ የቅመሞች ባይ ባይ።